የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከመጣሁ አይቀር ትንሽ ምክር መስጠት እፈልጋለሁ። ያው 26 ዓመቴ ነው እኔ። ከአንድ ዓመት ከምናምን በፊት ነው ወደ ኢትዮጵያ የመጣሁት። ካናዳ ነበርኩኝ ከዛ በፊት። ህይወቴን ብታዩት የነበርኩበት ሁኔታ እንዴት ራሴ መጠላ እንደነበር፣ እንዴት ህይወት እንደከበደችኝ፣ እንዴት ተስፋ እንደቆረጥኩኝ ልንገራችሁ። ብዙዎቻችን ውጭ ሀገር ስንሄድ ነገሮች የሚቀየሩ ነው የሚመስለን። የችግሮቻችን መፍትሄ ውጭ ሀገር ነው ብለን ነው የምናስበው። እኔ ውጭ ሀገር በጣም ብዙ ተሰቃይቻለሁ። ባይ ዘ ዌይ ውጭ ሀገር መለወጥ ትችላለህ፣ ግን ብዙዎቻችን ችግራችን ምንድነው? ኢትዮጵያ ሆኜ መቀየር አንችልም እንላለን። ግን ደግሞ ወደ ካናዳ ስንገባ፣ ወደ አሜሪካ ስንገባ ያ የጠበቅነው በራስ መተማመን አይመጣም። እንደውም የባሰ ይጎድላል። እንደውም ራሳችን ዝቅ አድርገን ነው የምናየው። ካናዳ ስገባ የጠበቅኩት ምንድን ነበር? ኦኬ አሁን ሀብታም ሆናለሁ፣ አሁን እለወጣለሁ፣ ሊያልፍልኝ ነው በቃ የታባት ሊያልፍልኝ ነው በቃ ብዬ ቀና ብዬ ገባው። ከዛች ድንበሯን ሳልፋት ድንን አልኩኝ። እስቲል አሁንም ራሴን እየጠላሁት ነው። እስቲል አሁን በራሴ አልተማመንም። ምንም ሸልተር ገብቼ which is ማቆያ ይባላል። ቤት ከሌለ ሸልተር ውስጥ ነው የምትቆየው። ወደ ሸልተር ገባው። 2 ዓመት ሙሉ ከሰዎች ጋር ዶርም ሼር አደረግ ነበረ which is እንደ ዩኒቨርሲቲ የሚመስለው ያ የጠበቁት ካናዳ ተቃራኒ ሆኖ አገኘሁት። ጋይስ ልንገራችሁ፣ ራሴ እንደምጠላ ያስተዋልኩባት ቀን፣ ከሰው በታች ነኝ ብዬ ያመንኩባት ቀን፣ ተስፋ የቆረጥኩባት ቀን ነበረች። ግን ደግሞ የድሮ አዶናይ ተስፋ ሲቆርጥ አዲሱ አዶናይ ተስፋ አገኘ። የታባቱ አያችሁ። ብዙዎቻችሁ አሁን እዚህ ውስጥ ካላችሁ ላሳዝናችሁ ብዬ አይደለም፣ ሀቁን ላውራ ብዬ ነው። አንዳንዶቻችሁ ራሳችሁ ትጠሉ ይሆናል። አንዳንዶቻችሁ ተስፋ ቆርጣችሁ ሊሆን ይችላል። አንዳንዶቻችሁ በቂ አይደለሁኝም ብላችሁ ታስቡ ይሆናል። ግን ደግሞ ልንገራችሁ፣ በህይወት ተስፋ ከቆረጣችሁ አሁን ጋይስ ልንገራችሁ፣ በህይወት አይደለም ተስፋ የቆረጣችሁት፣ በአስተዳደጋችሁ ነው ተስፋ የቆረጣችሁት፣ በድሮ ታሪካችሁ ነው ተስፋ የቆረጣችሁት፣ በእዚህ ውስጥ ያለው ድምፅ ነው ተስፋ የቆረጣችሁት። ሰልችቷችኋል። አዲስ ሰው መሆን ትፈልጋላችሁ። ተስፋ መቁረጥ መብታችሁ ነው። ግን ደግሞ አዲስ ተስፋ ያስፈልጋል። እኔ ጀግና ነኝ፣ እኔ ብርቱ ነኝ፣ ቀና እላለሁ፣ ከማንም ሰው በታች አይደለሁም፣ ከሁሉም ሰው ጋር እኩል ነኝ። ከማንም ሰው አልበልጥም፣ ግን ከማንም ሰው ደግሞ አላንስም። ውድድር ያለነውኝም እኔ አንደኛ ነኝ። ምን ብለው ጠየቁኝ መሰላችሁ? አዶናይ 2025 ወደ አምለሰት ሙጬ ፖድካስት ሄጄ ነው አዶናይ እቺ መኪና እንደምታሸንፋት ምን ያህል እርግጠኛ ነህ አለች። አምለሰት አልኳት፣ እኔ መኪናዋን አይደለም ማሸንፋት፣ አታሸንፍም የሚለው አይምሮዬን ነው ማሸንፈው። መኪናዋ ውጤት ነች። ሁሌም ፍልሚያችሁ ከራሳችሁ ጋር ነው፣ ከማንም ሰው ጋር አይደለም። ከሰው ጋር የሚወዳደር ሰው ኦሬዲ ወድቋል፣ የወደቀ ሰው ነው። ማንም ሰው እንዳታዩ፣ የማንም ሰው ስኬት አይታችሁ ያ ነበር የሚገባኝ እኮ እያላችሁ እንደዚህ እንዳትሉ። ተመልካች ሆናችኋል፣ ኦሬዲ ተዳክማችኋል። እዚህ ጋር ተመልከቱ፣ ራሳችሁ ላይ ሁኑ። ቀና ትላለ፣ ቆፍጠን ትላለ፣ የታባቱ ትላለ፣ እሰያቸውን ትገረቷለ። ሌትስ ጎ። እንግዲህ አዲስ ተመራቂዎች ናችሁ። ካሁን በኋላ ህይወት እንዴት እንደሆነች ሜቢ ግራ ሊገባችሁ ይችላል። ጋይስ ምንድነው የማደርገው? ይኸው ተመረኩኝ። እሺ ምን አይነት ስራ ይሻለኛል? እዚህ ጋር ተቀጥሬ ልስራ ወይስ የራሴ ቢዝነስ ልክፈት ወይስ ሶሻል ሚዲያ ቲክቶክ ልክፈት? ምንድነው የሚሻለኝ? በእናታችሁ ምንድነው? ቁጭ ብላችሁ ልትጨናነቁ ትችላላችሁ። እዛ ቦታ ውስጥ ስትሆኑ እቺ ቃል እንድታስታውሱ ፈልጋለሁ። እግዚአብሔር በር ይከፍትላችኋል፣ በር ይከፍታላችኋል። ሁሌም ወደ ውስጥ መመልከት ነው። ሁሌም ወደ እግዚአብሔር መመልከት ነው። ወደ ራስ መመልከት ነው። እግዚአብሔር ጥሎ እንደማይጥል ካወቅ ልንገርህ፣ ሰዎች በሩ ሊዘጉባችሁ ይችላሉ፣ እግዚአብሔር ግን ጣራው ይከፍትላችኋል። ወዳችኋለሁ። እማታውቁኝ አዶናይ ይባላለሁ። የእሰይ መስራች፣ የኔ ቆንጆ መስራች፣ የወንድሜ መስራች
አዶናይ ከዚህ በላይ ማኮራቸዋለሁ፣ ወዳቸዋለሁ። ጎበዝ